ጅል። ይልቅ አለምዬ ስድቡን ታዩና ማለት ነው ወንድማማቾችን ለምን የግላችን አናረጋቸው? ቅድስት መድብል ኩራተኛ ነው። እሱ እኮ እምቢ አለ። ቆይ ግን ሰው እንዴት የሞተ ሰው እንደዚህ ያፈቅራል? አለምዬ ልጅቷ እኮ ሞታለች። ቆይ በሞት ሰው ልትቀኝ ነው እንዴ? እንዴት አልቀናም እንዴ? ሰው ሞቶ እንኳን እንደዚህ መፈቀር ይችላል? ምሳሌ እሰራላታለሁ። እሺ እሰራላታለሁ። ቆንጆ አድርጌ ነው ሰርጓን ብርሽሽት ማደርግላት እንደ ቅድስት እየሰራ አጨናግፈዋለሁ። ግን ዳጣዬ ደግሞ ማንን እንደምታገባ ደግሞ ብታውቂ። ምሳሌ እኔ ምሳሌ ይሄንንም ታውቂያለሽ? ማንን እንደምታገባ ታውቂያለሽ? በኪድዬ ስሞትልሽ ንገሪኝ ምሳሌ እናሽ ከምትሞቺ የሆነች ብስኩት ነገር ግዢልኝ። አንቺ ደግሞ ይሄው እያለማመድኩሽ አይደል እንዴ? ደግሞ ስንመለስ ገዛልሻለሁ። አሁን ንገሪኝ በእናትሽ ቶሎ በይ። አይ መጀመሪያ ግዢልኝ። ምሳሌ ይኸውልሽ ካልነገርሽ እንቅ አድርጌ ነው ሽምገልሽ። እኔ ከገደልሽ ማን ይነግርሻል? ምሳሌ በእናትሽ ስሞትልሽ ንገሪኝ። አውቀዋለሁ አይደል? እሺ እጄ ሳሚኛ። እሺ ምሳሌ ይኸው ንገሪኝ። ማንን ነው? አጎቴ ማለት ምሳሌ እኔ ማላውቀው ሌላ አጎት አለሽ እንዴ? አጎቴ መድብል ማለት መድብልና አለም። ምሳሌ እየቀለድሽ ነው? ምሳሌ እየዞረብኝ ነው። ምሳሌ እየዞረብኝ ነው። ወይኔ ምሳሌ ወይኔ ዞረብኝ። እሺ ቆይ እስኪ ጫማ ቆይ ላምጣልሽ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የምሳሌ አድናቂዎች እንግዲህ አለም ልታገባ ነው። አክስቴ አለም ባል መጥቶላታል። ባሏ ማናው? እስኪ ገምቱ። አቤት ቅድስትና ብሩህ ግን በጣም አሽቃበጣችሁ። ከመድብል ራስ ላይ ወረድ ብትሉልን መልካም ነው እንደ ሀሳብ። ካለበለዚያ ግን ይኸው አለቅልቀን ነው የምናሰጣችሁ። አይመስላችሁም? መድብል እና እንግዲህ አክስቴ አለም ይጋባሉ ስትላት ምሳሌ ለዳጣ ፌንት ነው በቃ መንቀል የቀራት። በጭራሽ እነሱ እንዲጋቡ አትፈልግም። ምክንያቱም አለምና ዳጣ ይግባባሉ ማለት አይደለም። በጣም ነው የሚጠላሉት። እናም እሱን እንዴት ብላለች። ስለዚህ በቀጣይ የእውነት ይጋባሉ ወይስ አይጋቡም የሚለውን እናያለን ማለት ነው። ዞሮ መድብል ምን ነካህ? ነቃ በል እንጂ አንተ እኮ ጀግና ነህ መድብልዬ። ምንድን ነው የያዘህ ነገር? ፍዝዝ ብለሃል። አቤት ይቺ ሰገን ግን መታ በቃ አንድ ላይ ሆናችሁ እንደው የምናይበት ጊዜ በጣም ነው የሚናፍቀን። እንግዲህ ምኞታችን ነው ሚስት አግብተህ ልጅ ወልደህ ለምሳሌ በቃ እህት ወንድም የሚሆናት እንድትወልድላት እንፈልጋለን። በእርግጥ የምትወልድላት ቅድስትዬ ነች። ግን ደግሞ አንተም ብትሆን ያው ወንድም አይደለህ። ስለዚህ ለዛውም ጀግና በቃ ጀግና ቤተሰብ። ስለዚህ መድብሌ ሰገን ይቺ ሰገን አቤት የኛንም ልብ በቃ ማርካዋለች። ግን እንዳትጠለፍብህ። ስለ ሰገን አውርተህ አትጠግብም። እንግዲህ አንተ ሰገን ስትል ይቺ ሰገን ማናት? የጀግናው መድብልን ልብ ያሸፈተችው ብለው አስበው። ስለዚህ ሰገን ማለት ግን ትንሽ ቀነስ አርግና መድብልዬ ወደ ትዳር ግባ። ሰገን እንግዲህ መታለች። በጣም ጥሩ ነው፣ ደስ ይላል። እንዲሁም እነ ሞጌ እነ ሉላ እንዲሁም መርዞ ደላላው በቃ ሁላቸውም ስለመጡ ደስ ብሎናል ማለት ነው። መርዞ ደላላው እንግዲህ ትዳር ይዞ ሚስት አግብቶ እየኖረ ነው ከኤፍራታ ጋር። ሰው ሲኖር ቤት ውስጥ አቤት ፍቅራቸው። ሰው ሲወጣስ እንዴት ነው? አይጥና ድመት የምትስማሙ ግን መቼ ነው? ኤፍራታና መርዞ በቃ እንደዚህ ብላችሁ ነው እንዴ የምትኖሩት? አረ ይደብራል። ተስማሙ እንዴ! መስማማት መቻል አለባቸው። አንዳንድ ጊዜ የእውነት ፍቅር ተጫወቱ እንጂ ምንድነው ሁሌ መናቆር?
ተው እንጂ መርዞ ደላላው ፍቅር ስጣት። ኤፍራታንማ እንዳታስቀይም። ምንም እኮ ብትሆን የድሮ የጀግናችን የመድብል ጥቁር አዝሙድ ነበረች። እንግዲህ የኔ ጥቁር አዝሙድ የምትላት አንተ ከመድብል የተዋስከውን ንግግር ነው። ስለዚህ ተው ተው መርዞ ደላላው ፍቅር ስጥ ለሚስትህ። ሉላ ደግሞ እንግዲህ ያከራያቸውን እናት ቡና አፍልተን እንጠራለን ብለዋል። ሰገንስ አብራ ትሄድ ይሆን ወይ? በእርግጠኛነት አብራ ትሄዳለች። ሰገን እና በስተመጨረሻስ እንዴት ነው የምታመልጥ ይመስላችኋል? ሰገን አሁን ላይ አታመልጥም። ምክንያቱም ብታመልጥ ራሱ ያስጠላል። ሌላ ቦታ ነው የምትሄደው። የነ ሞገስን ስልክ አታውቅም። ቢያንስ የነ ሞገስን ስልክ ካወቀች በኋላ ብታመልጥ አሪፍ ነው። እንግዲህ ዞሮ ዞሮ አሁን ላይ ሰገን ማምለጥ የለባትም። መድብል ራሱ ጀግናው ፊት ለፊት ተጋፍጦ እንደሚያስወጣት ሙሉ እምነት አለን። በቃ አሁን ላይ ከወጣች በጣም ነው የሚደብረው። ለመድብል ስቃዩ ይበዛል። መድብል እስኪያያት ድረስ በጣም ነው የጓጓው። ግን እኮ ማን እንደሆነች አያውቅም። አስባችሁታል? ማናት ምናምን አያውቅም። ግን በቃ በጣም ነው እስኪያያት ድረስ ጉጉት ያለው። እንግዲህ መድብልዬ የምትወዳት ሰገንን አግኝተህ እንድትኖር ምኞታችን ነው። እኛ ታገኛታለህ ደግሞም እርግጠኛ ነን። አንተ ብቻ ተስፋ እንዳትቆርጥ። አክስቴ ያለ ምናምን ተዋት። እኛ እናቃትም አክስቴ ያለ ምን እንዴ መድብል እንዴ ምን ሆነሃል? ብሩክና ቅድስት ሲሆን ምንድነው በዚህ ልክ ማሽቀባበጥ? በጣም አሽቀብጣችሁ። ዳጣዬ እንድትጎዳብን አንፈልግም። በዛ ላይ ለመድብል ሚስት የምትሆነው ሴት በቃ ዳጣ የወደደቻት በቃ እንዲሁም ዳጣን የምትወድ ዳጣዬን የምታፈቅር ነው እንጂ ከዛ ውጭ ነው። ዳጣ ጋር አይስማሙ፣ ዳጣ ጋር አይዋደዱ። ስለዚህ የመድብል ሚስት በቃ ለዳጣ ጥሩ ሰው መሆን መቻል አለባት። እንዴ ካለበለዚያ ሳታገባ ቁማ ነው የምትቀረው። መድብል እኔ ተናግሬያለሁ፣ ቁመህ መቅረት ነው። ስለዚህ አለም የምትባለዋን ሴት ተወት ማድረግ መቻል አለብህ። አስባችሁታል? አለምን አግብቶ ከዛ በኋላ በቃ የእሱ ሚስት ሆና ከነሱ ቤት ስትሄድ እዲ በጣም እኮ ነው የምትጠላት። ትጠላታለች ብቻ አይደለም ትፈራታለችም። እንግዲህ ዞሮ ዞሮ መድብል ይሄን ነገር አስብበት፣ ታስብበት መልካም ነው። አይ ካልክ ደግሞ እኛ ራሳችን እንሄድብሃለን። ቅድስትና ብሩክ ስለተስማሙ በጣም ደስ ብሎናል። ከምን ጊዜውም በላይ ነው ደስ ያለን። መጋባታቸው አይቀርም፣ ይጋባሉ። ሁለተኛ እንጋባ እያሉ ነው። መድብል ደግሞ መጀመሪያስ መች ተጋባችሁና እያለ ነው። ምን ይመስላችኋል? ይሄ ፉገራ ተጋብተው ነበር እኮ ተሰርጎ እየተጨፈረ እያለ ወይኗን ሲጎነጯት የመጀመሪያዋን ነው። እድሜ ለማህሌት። ማህሌት የተንኮል ባላባት ናት። እሷ እንግዲህ ተንኮል አያልቅባትም። እንደዛ አድርጋ መርዛ ለአደጋ አጋልጣዋቸዋለች። ያው በእርግጥ ቅድስት ስላልጠጣች እሷ ብዙ አልተጎዳችም ከመውደቅ ውጭ። ስለዚህ ዞሮ ዞሮ አሁን ላይ ማህሌት ያለችበት ሁኔታ በጣም የሚያሳዝን ነው። እንግዲህ መድብል ሰውን ስለሚረዳ ልቡ ቅን ስለሆነ አቅመ ደካሞች ላይ አይደለም ብርቱ የሚሆነው መድብል። ስለዚህ ማህሌት ተጎድታለች፣ ተሰብራለች እያለ ነው። ይቅርታ እንዳደርግላት ይቅርታ አድርግላት ብሎታል። ይቅርታ ያደርግላታል ብሩክ ወይስ ያደርግላት የሚለውን በቀጣይ እናያለን። በእርግጥ ይቅርታ ያደርግላታል። ያ ማለት ግን ቅርርብነት አላቸው ማለት አይደለም። ቅርርብነት ካላቸው በቃ አለቀ። ሌላ ደግሞ ሌላ ቀብር ወይም ሌላ የቁስልና የህመም ጊዜ ለራሳቸው እያበጁ ነው ማለት ነው። መድብልም ቢሆን ሞኝና ተላላ አትሆን። ከዚህ በኋላ መጠንቀቅ መቻል አለብህ። ለሰው ይቅርታ ስናደርጋል አይደለ የሆነ ድጋሚ በቃ እንደ ትላንቱ በትላንቱ መንገድ ለመሄድ ሳይሆን በቃ ቢያንስ ይቅርታ ጥሩ ስለሆነ ከዛ አንጻር ነው እንጂ ለዛ ውጭ ግን አያስፈልግም ባይነኝ እኔ። እንደ ድሮ ቤተሰብ ምናምን የሚባል ነገር የለም በቃ። ስለዚህ መጠንቀቅ መቻል አለብህ መድብል። ሰውን በዚህ ልክ ብዙ ማመን የለብህም ብዬ አምናለሁ።
መድብል የሰገንን ስም ሰገን ብሎ አይጠራም። ሰገን የሱ ፍቅረኛ የነበረችው እንደሆነች አያውቅም። እንግዲህ ሞገስ ለምንድነው ልጅቷ እያልክ የምትጠራው? ስሟ እኮ ሰገን ነው ብያለሁ ሲለው ሰገን የሚለውን ስም መጥራት እንደማይፈልግ ተናግሯል። በጣም ነው የሚያሳዝነው፣ ውስጡ ተጎድቷል። እንደ አጋጣሚ ሆኖ የድሮ ፍቅረኛው ስም ሰገን ነች ማለት አሁን ያለችው ሰገን የመድብል ፍቅረኛ ነች። ግን ፎቶ ብታሳየው ምን አለ ሞጌ፣ በቃ ውስጤ አውጣት ይለኛል ልጅቷ ምናምን ብሏል። ሲገናኙ ምን እንደሚፈጠር እናያለን። ከብዙ አመታት በኋላ ሞታለች ተብላ የተቀበረችን ሴት አስቡት። እና ስለዚህ እሱ የሚያውቀው በቃ በስም ተመሳሳይ እንደሆኑ ነው። ብሩኬ ለቅድስት ሲነግራት የነበረው ነገር አስቡት። በጣም የሚያጠራጥር ነገር እኮ ነው። በጊዜው መቃብር ቆፍረን ልናይ ነበረ፣ ግን ደግሞ ወንጀል ነው ተባልን። ስትቀበር አንድም ቤተሰቦቿ አልነበሩም እየተባለ ነው። እንዴት ነው መድብል ገደላት ተብሎ ሞተች፣ ከዛ ተቀበረች? እንዴት፣ በምን አይነት መንገድ፣ በምን አይነት መልኩ የሚለው ግልጽ አይደለም። እንግዲህ መድብል እንደሚለው በመኪና አደጋ፣ እንዲሁም ሞገስ ደግሞ በአደንዛዥ እጽ፣ እንደዛ ነው የሚባለው። ዞሮ ዞሮ ይመስለኛል የካሌብ ሰዎች ናቸው አደንዛዥ እጽ የሰጧትና የጎዷት። ከዛ በኋላ አስቡት፣ መድብል እንዴት ነው እንደዛ ሊያደርግ የሚችለው? አንድ የሚያፈቅራትን ሴት አይገድልም። ብቻ የሆነ ግልጽ ያልሆነ ሴራ አለ ከመድብል ላይ የተሰራ ሴራ እንጂ መኪና አደጋ አይደለም። በመኪና አደጋ ቢሆን እንዴት ነው የሚታሰረው? እሱም እኮ ጉዳት ሊደርስበት ይችላል። ስለዚህ መድብል ላይ ብዙ አመት የመታሰር አይገጥመውም ነበረ። አደንዛዥ እጽ ምናምን ለተባለው እሱንም ነገር እሷ ላይ እንደዛ አያደርግም። እንግዲህ እነ ካሌብ ጋር ይሰራ ስለነበረ ዞሮ ዞሮ መድብል በዛ ጊዜ ይሰራ ነበረ ከነ ካሌብ ጋር አስባችሁታል። ከነ ካሌብ ጋር ይሰራ ስለነበረ በቃ እነሱ ናቸው በሰው አድርገው ሞታለች ተብሎ እንግዲህ እሱ በሌለበት ነገሮቹ ሁሉ እንዲከናወኑ የሚያደርጉት እንጂ እሱ ሁን ብሎ እንደማይገድላት መድብል ግልጽ ነው። ግን እኔ ራሴ እጄን በእጄ ነው ያጣሁት እያለ ነው የሚያስበው መድብል። እውነቱ እንግዲህ እንዲገለጽልህ እንጸልያለን። አሁን ሌላ ችግር ውስጥ ነው ያለው መድብል። በፍጥነት ወጥቶ ሽጉጡ እንደጠፋበት ካላመለከተ በጣም አደጋ ላይ ነው። በእርግጥ ሽጉጡ ማህሌት እጅ ላይ ነው። ማሂ እንዴት ነው ድፍረት ያገኘችው? አቤት ማሂ፣ ዛሬ ጀግንነት ወጥቶሻል። ዛሬ በቃ ጀግና ሆነሻል ማሂ። እውነት ያ ቦቅቧቃነትሽ፣ አፈሪነትሽ የት ሄዶ ነው? እንግዲህ ለኤፍራታ ደውላ ካሌብ ሊያስገድለኝ ነው፣ ልገድል ነበረ፣ የካሌብ ሰዎች መተውብኝ ነበር ምናምን ብላ ያለውን ነገር ተናግራለች። መናገሯ መልካም ነው፣ ግን ደግሞ ለመድብል ደውላ ብትነግረው በጣም አሪፍ ነው። እና ሽጉጡ የማን እንዴት እንደሆነ እሱም ነገር ቢያዝላት በዛው መድብል የሱ እንደሆነ ያውቃል። እንግዲህ የታረቀኝን ክደት ተመልከቱ። አቤት የሰው ክፋት ግን የሰው ክፋት ተመልከቱ። እዚህ ጋር አስቡት። የቀረበው እንግዲህ ታረቀ መድብልን በዛ ሰዓት አንደኛ ማሸነፍ አይችልም እሱን፣ ሁለተኛ ነገር በፍቅር ቀርበው በቃ መጣል ነበር ፍላጎቱ። ይሄም እየተሳካለት ነው ያለው። ግን ደግሞ ማህሌት ራሷን ለመከላከል ፈልጋ ሽጉጡን መታ አስጥላቸዋለች። ይሄ በጣም ደስ የሚል ነገር ነው። ከዛ ውጭ ግን ማህሌትን ገለዋት ቢሆን ራሷን ባትከላከል በቃ ምንድነው የሚደረገው? ሪፖርት ያደርጋሉ። መድብል ይያዛል፣ መድብል ይታሰራል። ምን በማያውቀው ነገር። የኤፍራታ ምስክርነት ብቻ በቂ አይደለም። እነዛ ሰዎች ደግሞ እጃቸው በጣም ሰፊ ነው። ስለዚህ መድብል ተጎጂ ነበረ። ግን መድብልዬ ፈጣሪ ስላወጣህ በጣም ደስ ብሎናል። እንግዲህ ሽጉጥክን የምታገኝበትን አጋጣሚ ፈልገህ ማግኘት አለብህ። ካለበለዚያ ደግሞ ማሂ እንደደወለች እንግዲህ እነሱ ጋር መናገር መቻል አለባት። እሱም ቢሆን ሽጉጡ እንደጠፋበት መናገርና መጠርጠር አለበት መድብል። መዘናጋት የለበትም ብዬ አምናለሁ እኔ በበኩሌ። እናንተም መልካም ምኞታችሁን ግለጹለት ለመድብል። እንዲሁም ለነ ሉላ ለነ ኤፍራታ በቃ ከብዙ ጊዜ በኋላ ወደዚህ ድራማ ስለመጡ ስለተቀላቀሉልን በጣም ደስ ብሎናል። አረፍ በሉ እንኳን ደህና መጣችሁ እያላችሁ የሚጠጣ ነገር
እየያዛችሁ የሚበላ ነገር ሙዝ፣ ብርቱካን እያቀረባችሁ ተቀበሉልኝ። አለም ተሻሽላለች መስሎት ብሩክ የቅድስትን ወሬ ሰምቶ ቅድስትዬ ደግሞ እህቷ ስለሆነች ጀግናውን በፍቅር ጠብ እንድታደርግ ተፍ ተፍ በይ አትፍሰዥ ነቃ ነቃ በይ እያለቻት ነው። ብሩክም የቅድስት ተባባሪ ሆኗል። የተቀየረች መስሎታል። አለም አልተቀየረችም። ቅድስትና ብሩክ አሁንም ቢሆን እንዲጋቡ አትፈልግም። ምክንያቱም ከመድብል ጋር ስታወራ የነበረውን ነገር ማስታወስ በቂ ነው። አሁን በቅርብ አስባችሁታል። እነሱ ለእሷ መድብልን ያስባሉ፣ እሷ ደግሞ ማለያየት ላይ ነች። አሁንም ቢሆን ቅድስትና ብሩክ እንዲለያዩ ትፈልጋለች። አስባችሁታል። ያ ሀብታሙ ሰውዬ ይመጣል፣ ያ ስልክ ያወራ ሰውዬ ይመጣል ብላ እኮ ነገር ልታቀላቀል ነው። ስለዚህ አለምዬ እኩያዋን ትፈልግ። በቃ እንደዛ ነው የሚሻላት። ሞታም ያፈቅራታሉ እያለች በጣም እየተናደደች ነው። ወደ መቃብር እንዴት ትሄዳለህ? የት ገባህ? የት ወጣህ? መድብል ጋር ፍጥጥ። አቤት አቤት! አለም ግን አስባችሁታል። አሁን ይህንን መድብልን ብታገባ ራሱ በቃ አይኳኋኑ። ምክንያቱም አለም በቃ አፏ እንዳመጣ እንደፈለገች ወጥ የሚረግጥ ሰው ታውቃላችሁ። ወጥ በቃ ወጥ ረጋጭ ነች። ለዛ እኮ ነው ዳጣ ራሱ የምትጣላት። ዳጣ ወንድም የምትለውን ሰው እንድታገባ የማትፈልገው ለዛ ነው። ምንም አይነት ለዛ የሚባል ነገር የላትም አለምዬ። ምንም ማድረግ አይቻልም። እንግዲህ የተሰጣት ገጸ ባህሪያ ነው፣ የተሰጣት ጸባይ ነው። ምንም ማድረግ ስለማይቻል በቃ ወይ መስከን አለባት ወይ መብሰል አለባት። ገና ጥሬ ስለሆነች ነው እንጂ በዚህ ጸባይዋ በዛ አስተሳሰቧ የመድብል ሚስት ሆኖ መኖር በጭራሽ አይቻልም። በዛ ላይ ምግብ መስራት ሙያ የላትም። አስቡት። ባል ደግሞ ምግብ መሰራለ ሴት ይፈልጋል። መቼም ሁሉ ጊዜ እሱ የሰራ ሊበላ አይችልም። ስለዚህ በቃ ባለሙያ ሴት ይፈልጋል። አንዳንድ ጊዜ ወንዶች ምንድነው ምግብ ምናምን በቃ የምትሰራ ሴት እፈልጋለሁ ሙያ ያለት ምናምን እንደዛ ሲሉ፣ ሴቶች ደግሞ በተቃራኒው ሚስት የምታገባው ወይ ወጥ ልሰራልህ ነው እንደ እንደዛ ነገር ትላላችሁና ሴት ልጅ ምግብ መስራት መቻል አለባት። ሙያ ሊኖራት ይገባል። የእውነት በቃ እንጂ ለሆዴኑ እንዲያገባህ ምናምን የሚሉ አይነት ሰዎች አሉ። እንደዚህ አይነት ቃል ባንጠቀም መልካም ነው። አስባችሁታል? የባሎቻችን ጓደኞች ቢመጡ፣ አማቶቻችን ቢመጡ፣ የኛ የራሳችን ጓደኞች ቢመጡ አስቡት። እኛ ቢያንስ የሆነ ጥሩ ነገር ሰርተን እንኳን ብዙ ነገር ላንችል እንችላለን፣ ግን ቢያንስ ደግሞ የሀበሻ ምግብ ፊት ለፊት የሚሰሩ ነገሮች እነሱን ቆንጆ እንጀራ መጋገር ካልቻልን፣ ቆንጆ ወጥ መስራት ካልቻልን በቃ ውሃ በላን። ሁል ጊዜ ባል መስራት ይችላል፣ ጥሩ ነው ማወቁ። ግን ደግሞ ሁል ጊዜ እየሰራ እንግዳ ሊያስተናግድ አይችልም። ወይም ደግሞ ቤት ውስጥ ያለውን ስራ እየሰራ ኑሮውን ሊገፋ አይችልም። ስለዚህ አለምዬ ሙያ የላትም። ሙያ መማር መቻል አለባት። የጀግና ሚስት ስትሆን ደግሞ በቃ በዙሪያው ጀግና ሰዎች ይኖራሉ አይደለ? ቤት ማስተካከል፣ ቤት አያያዝ ማወቅ መቻል አለባት። አለምዬ ግን እዚህ እንጣጥ እያለች ነው የኖረችው። እንግዲህ ይሄ ጸባይዋ መስተካከል አለባት። ሙያ ከቅድስት ተማሪ። ብሩክ ደስ ስላለህ ደስ ብሎናል። ተስፋ እንዳትቆርጥ። ምሳሌ ደግሞ አቤት ማሽቀባበጥ ጀመራለች። አስባችሁታል? ቅድስት በተኛችበት ቅድስትን እያሙ ነበር አባትና ልጅ። ለማንኛውም ተነቅቶባቸዋል። ሰላማቸው ብዝት ይበል። መድብል አሁንም ቢሆን ተስፋ አትቁረጥ። ሰገንን ታገኛታለህ። እና ለሰርጉ እንግዲህ እስክስ ነው። አለምዬ ተረስተሻል። ምንም ማድረግ አይቻልም። ለዛሬው ያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ በያላችሁበት። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ድል ለሰገን እያላችሁ ድል ለሰገን፣ ድል ለሞገስ። ሞገስ ቤቱን የተቀማ ሰው ነው። ድል ለሞገስ፣ ድል ለሰገን እያላችሁ እንግዲህ በኮሜንት ቅውጥ አድርጎልኝ። ሰላማችሁ ይብዛ። ባይ ባይ።